ሰው መግደል እንዴት ይታያል? ወይም ጥላትም ማለት ነው። ምን አድርጎ ወይም ያጎት ልጅ የገደለ ወይም ወንድም የገደለ ወይም አባት የገደለ በቃ ዙሪያን እንዴት ይታያል? አባትህን ምናምን ገሎብህ ነው ሰውየው? ዞሮ ይሄ እንደምሳሌ ነው። ግን ያው ወይ ያጎት ልጅ የገደለ አሁን እንዴት ይታያል? እስታጎት ልጅ ድረስ አባትም ሆነ ወንድምም ሆነ አውቆሆን ብሎ የገደለ ከሆነና በስተት የገደለ ይወት ይከፈላሉ። በስተት የገደለ ሰው የዛን የገደለ ይገደል ብላ አይቻልም። አውቆ አይደለም እና የገደለው ታዲያ ምንድነው ያለበት ከተባለ ቅጣት ነው ያለበት፣ ካሳ አለበት። الله سبحانه وتعالى سيتنقل سورة النساء ላይ ሲናገር ምናምን وما كان للمؤمنين أن يقتل مؤمنا إلا خطأ አንድ ሰው ሌላውን ሰው በስተት ካልሆነ በስተቀር ሊገድለው አይገባም። አውቆ ብሎ ሊገድል አይገባም ማለት من قتل مؤمنا አንድን አማኝ በስተት የገደለ ሰው ይገደል አላለም። من قتل مؤمنا خطأ አንድን አማኝ በስተት የገደለ ሰው فتحرير رقبة فدية مسلمة إلى أهله إلا يصدق አንዲትን ባሪያ ከባርነት ቀንበር ነፃ መውጣት አለበት። እንዲሁም ለቤተሰቡ ለሟች ቤተሰብ የሚሰጥ ካሳ አለበት አለ፣ ይቅር ካላሉ በስተቀር እነዚህ ሰዎች አለ። ካሳውን ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ሰው የገደለ ሰው 100 ግመል እንደሆነ ተናግረዋል። አውቆ የገደለ ከሆነ ነው። አውቆ የገደለ ከሆነ እዛኔ ይገደላል። አውቆ ሆን ብሎ የሰዎችን ደም ማፍሰስ ከባድ ኃጢአት ነውና ይሄን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا يحل دم امرئ مسلم الا باحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعه የአንድ አማኝ ሰው ደሙ በሶስት ምክንያት ካልሆነ በስተቀር እርም ነው፣ ደሙ ሊፈሰስ አይገባም ብሏል። ከዚያ መካከል አንደኛው የሰው ነፍስ አጥፍቶ ከሆነ ነው። እሱ ነው። ታዲያ ይሄንን የሚፈጽመው ማን ነው? ወደ ብለው ስንመጣ ጊዜ ወልየል አምር ነው የሚፈጽመው፣ የሀገር መሪ ነው። ሙስሊም የሀገር መሪ በእስልምና የሚያስተዳድር በሙስሊም ሀገር ላይ የዛኔ ወልየል አምር ነው የሚፈጽመው። ማንኛውም ሰው ተነስቶ አይደለም። ለምን ከተባለ ማንኛውም ሰው ተነስቶ ይፈጽም ቢባል እልቂት የሌለው ደም ያንን ግድያ ተከትሎ ይከተላሉ፣ ይፈሳልና። ለምሳሌ አንተ ሄደህ ያንን ገሎብኛልና አባቴን ብለህ ሄደህ በጋር ሄደህ ብትገል የእሱ ልጅ ደግሞ ይነሳና አንተን ይገላል። አንተ ሐቅ ነበረህ አባትህን ስለገደለብህ ያን ገደለውን አካል መግደል። ነገር ግን መልሶ ያኛው ያንተን ደም ሲያፈስ ያለ አግባብ የሰው ደም ፈሰሰ ይባላል። ለመልሰው ደግሞ ያንተ ቤተሰብ ያንን ገዳይ እንገላለን ይላሉ። እንዲህ እያለ ማለቂያ የሌለው መገዳደል ይሆናል። ስለዚህ ማን ነው የሚፈጽመው? ወልየል አምር ነው፣ ንጉስ ነው የሚፈጽመው። በእስልምና የሚያስተዳድር ሙስሊም መሪ ይፈጽመዋል። መንግስት ይሄን ካደረገ ማንም ግለሰብ ተነስቶ መቼም መንግስትን እገላለሁ የሚል የለም። በዚያው ይቋረጣል፣ ይቋጫል። በዚህ ላይ ግን ኢብኑ ዑሰይሚን ሌላ ሀሳብ አላቸው። ታላቁ ዓሊም ሼክ ኢብኑ ዑሰይሚን ምን አሉ? ሙስሊም ሀገር በሌለባት ሀገር ላይ ወያማን ሙስሊም መሪ በሌለባት ሀገር ላይ ሙስሊም አይደለም መሪው። ለምሳሌ ልክ እንደ ሀገራችን እንደ ኢትዮጵያ ነው ሰጥ ሙስሊም አይደለም መሪው፣ በቁርአንና በሐዲስ የሚያስተዳድር መሪ አይደለም። ነገር ግን አንድ ቤተሰብ ክፍል ተገደለብኝ፣ አባቴን ገደለብኝ ሰው መጣና ሐቄን እንዳላገኝ ይሄን ሰውዬ ዳሜን እንዳላስመለስ ለንጉሱ ነግሬ፣ ንጉሱ ይሄ ህግ የለውም ገደለ ይገደል ነበር፣ ወለም ይሄን ህግ አይፈጽምም። ስለዚህ ሰው እየተገዳደለ በቃ ይዱር ሳይገደል ዝም ብለው የሚገሉ ሰዎች ወይ ይታሰራሉ፣ ከዛ በኋላ ይፈታሉ ምናምን እንደዚህ ነገር። ኢብኑ ዑሰይሚን ምን አሉ ረሂመሁላህ ተዓላ? በዚህ ሁኔታ ከሆነ ሙስሊም መሪ በሌለበት በእስልምና ህግና ስርዓት የሚያስተዳድርበት ሀገር ላይ ቃል ነው አይደል? እግዚአብሔር ቃል አምላክ ነው ላይ ግም ብለሃል። ስለዚህ በአንተ ላይ እግዚአብሔር ቃል ከሶስት አካላት አካላዊ ቃል ነው። የእግዚአብሔር ቃል አካላዊ ቃል ብለን ነው የምናምነው በትምህርታችን። እሱንማ አሁን በአዋል በመጽሐፍ ላይ ያለው አንሳቋላም አካላዊ ቃል የሚል የለም መጽሐፍ ቅዱስ ላይ ነው ታሻለ። መጽሐፍ ቅዱስ ብቻ እኔ እኮ ኦርቶዶክስ ነኝ። እሺ ከፈለከው አካላዊ ቃል የሚል ከየት ነው ያመጣው? ነገር እኮ አሁን አላልኩም። አንተ ግን አንብበኸዋል፣ የት እንዳለ ታውቀዋለህ። ይከመጣል የለም እንደዛ ነው መጽሐፍ ቅዱስ ላይ አካላዊ ቃል የሚል በፍጹም የለም፣ ውሸት ነው። ችግር የለውም። ሌላ እናውራና እመጣለሁ መጨረሻ ላይ። እሺ ስለዚህ በአንተ ውስጥ መለኮት አለ አይደል? በጸጋ ተካፋይ
እሱም ተስፋ ነው የተሰጠን። በአንተ ውስጥ በመለኮት ያለው በጸጋ ነው የሚል የለም። እስካሁን ድረስ አላመጣም። ተካፋዮች ነን እኮ የሚል ምንድነው? ተካፋዮች ምንድነው? እሱን ትጠይቀኛለህ በኋላ። በእኛ ውስጥ መለኮት አለ። አንድ ጊዜ ላይ በሁለተኛ ጴጥሮስ 1:4 ላይ ያለው የመለኮት ተካፋይ የሚልና በቆላስይስ 2:9 የመለኮት ምራት በሰውነት አለ። ልዩነት አለው የለውም? በኋላ እናወራለን። ስለሱ ትጠይቀኛለህ። ግን መልስልኝ እንጂ እንዴ አዳምጥ። አሁን ለተፈጣኝ ሁለት ጥያቄ አትጠይቅም እኮ አባቴ። እሱማ እመጣለሁ። አሁን ያልኩህ ነገር እኮ አሁን አላልኩም። እየነገርኩህ እኮ ነው። አዳምጥ። ለምን አታዳምጥም ታዲያ? ከተናገርክ በኋላ በእኛ ውስጥ መለኮት ያለው በጸጋ ነው የሚል ቃል ልታመጣ አልቻልክም። እንደዛ የሚል በፍጹም የለም። እሺ ችግር የለም። እሺ የጸጋ የሚለው የለም። እሺ በጸጋ ተካፋዮች ይላል አይልም? ከሌለ ታዲያ አለ ብለህ አታምጣ ታዲያ። ከሌለ የለም ነው ማለት ያለብህ። ችግር የለም። እሺ እሷ ተጻፈችም። እሺ ዛሬ አልተጻፈችም። ችግር የለም ብሎ ማለት የለም። እሺ ያንተ ኢየሱስ ክርስቶስ የክርስቶስ አምላክነት እንደው ልቀበልህ እንኳን ብንል አምላክ ነው ባይልም እንዳንተ ሀሳብ እንደው ብንሄድ የጸጋ አምላክነት እንጂ የመለኮት አምላክነት የለውም። እሱ ራሱ መጀመሪያ የጠየቁን መልስልኝና ጠይቀኛለህ። የጠየቁን መልስ መጀመሪያ እየመለስኩልህ ነው። የእርሱ አምላክነት የጠየቁን ቀበላችሁ ቢባል እንኳን ሁለተኛ አታዳምጥም እንዴ? ከጠየቅ በኋላ አንተ ማዳምጥ እንጂ አንተ ብቻ እኮ አይደለም የምታወራኝ። እኔም እኮ ላወራ ነው እዚህ ቆም። ምንም ማድረግ አይቻልም። ማዳመጥ አይፈልግም። ይኸውልህ እንቀበላችሁ፣ ችግር የለውም። እሺ አምላክ ነኝ ባይልም ኢየሱስ ክርስቶስ ብንቀበላቸውም አልኩህ፣ ብቀበልህም አልኩህ። አምላክነት ለሁለት ከፍሎ ያስቀምጠዋል መጽሐፍ ቅዱስ። የጸጋ አምላክነት አለ። ሙሴ አምላክ ነው አይደለም? እና ጌታን አሳሳል እንድትረዳ ይሰማል። ሙሴ አምላክ ነው አይደለም? የጸጋ አምላክ ነው። የጸጋ የክርስቶስ አምላክነት አምላክ ነው። ክርስቶስ አምላክ ነው። ምን አይነት አምላክነት ነው? እርሱ አምላክነት የአምላክነት አምላክ ሰው የሚገዛለት የሚመለከው የሚያመልከው ለራሱ የሚገዛ አምላክ አለ የለውም? ስማ ዝም ብለህ አንተ እንደፈለገው ልትወስደው ትችላለህ። በመጽሐፍ ላይ እሺ የኢየሱስ ክርስቶስ ራሱ የሚያመልከው አምላክ ካለው የእሱ አምላክነት የጸጋ አምላክነት ነው እኮ ማለት ነው። ሌላ አምላክ የለም። ከማን ሌላ? ከኢየሱስ ሌላ? አዎ ከኢየሱስ ሌላ አምላክ የለም። አብ አምላክ ነው አይደለም? ስማኝ፣ ኢየሱስ ቃል ነው አይደለ? ስማኝ፣ ኢየሱስ ቃል ነው አይደለም? ኢየሱስ ቃል ነው አይደለም? አብ አምላክ ነው አይደለም? ሌላ አምላክ የለም ከኢየሱስ ስላለ እንድመልስልህ ኢየሱስ ቃል ነው አይደለም? አንተ እንደገና ጥያቄ በመጠየቅ ሳይሆን አብ አምላክ ነው አይደለም? እውነትን ልንገርህ በጣም የምታውቅ መስለኝ ነበር ከእፎይ ጋር ሳይ። አሁን እኔም እንኳን ማሸነፍ ያልቻልክ እንዴት ነው አንተ? እኔ እኮ ማሽን እንዴት ነው አንተ? አይሽ ማጊ ሰላም፣ እንዴት ነሽ? እሺ መግድ ጥያቄሽ ምንድን ነው? አይሽ እሺ እንዴት ናችሁ? ሰላም ነው? አልሐምዱሊላህ። በዚህ አጋጣሚ እሱ አድናቂ ነኝ ማለት ትዕግስት በጣም ደስ ይለኛል እና ወደ ጥያቄ ልግባ። እሺ ጥያቄሽ ምንድን ነው? አንደኛ ነገር ያኔ የእስልምና መሰረቱ ምንድን ነው? የእስልምና መሰረቱ የትእዛዛት ሁሉ ፊተኛና መጀመሪያ የሆነው አንዱን አምላክ ያንን አንዱን አምላክ በብቸኝነት ማምለክና መገዛት ነው። ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ማስረጃ ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሀ ኢለላህ፣ የእስልምና የመጀመሪያው ትእዛዝና መሰረት አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክና መገዛት ነው አለ። ይህም የነቢያቶች ሁሉ ትምህርት እንደሆነ ታውቃላችሁ። ስለዚህ የመጀመሪያ እስልምና መሰረት አንድና ብቸኛ የሆነውን አምላክ ማመን፣ እርሱም በፍጹም በብቸኝነት መገዛት ይህ ነው። እሺ ከነቢዩ መሐመድ በፊት የነበሩ ነቢያቶች
ያንን እንዳስተማሩ እንዴት ነው ማወቅ የሚቻለው? ማለት ቁርአን የመጣው በኋላ ነው። ከዛ በፊት የነበሩት እንደዚህ ብለው ነበር ለማለት ምን ማስተማመኛ አለ? አለ መጽሐፉ ላይ እስካሁን ድረስ ክርስቶስ ጋር መጣና ሰውየው ጠየቀው፣ መምህር ሆይ የዘላለማዊ ሕይወትን ወይም መንግስተ ሰማያትን ማግኘት ብፈልግ ምን እንዳደርግ ትመክረኛለህ ሲለው ትእዛዛትን ጠብቅ አለ። ከዚያ ክርስቶስ የትእዛዛት ሁሉ ፊተኛና መጀመሪያይቱ ለእስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ብለህ ማመን ነው። ቀጥታ ነቢ ሰለላሁ ዐለይሂ ወሰለም ያን የነቢያት መንገድ ነው መጥተው ያስተማሩት፣ አዲስ መንገድ አላስተማሩም። የትእዛዝ ሁሉ ፊተኛና መጀመሪያው አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው ብሎ አስተማሩ እርሳቸው። ሙሴም ይህን ያስተማረው። ስለዚህ ኢየሱስ ክርስቶስ ለእናንተ ማለት እና ብቸኛ እውነተኛ አምላክ አንተ ነህ ብሎ ለአምላኩ አመላክቷል። ዮሐንስ ወንጌል ምዕራፍ 17 ላይ ያንን አምላኩን አምላካቸው አድርጋለሁ ብሎ አምላክ እንዳታስተምር ማነው ኢየሱስን አምላክ ተቀበለዋለህ? ማነው? ያው ኢየሱስን አምላክ የአብርሃም ይስሐቅ ያዕቆብን አምላክ ኢየሱስን አምላክ አላህን አብረን እንቀበላለን ማለት ነው። እግዚአብሔር አምላክ ነው። ክርስቲያኖች ናቸው እግዚአብሔር አምላክ ነው። ለአምላክ እግዚአብሔር ነው ብሎ ኢየሱስ አላስተማረም። ኢየሱስ አምላክ አላህ ነው ብሎ ያስተማራል። አላህ ማለት እኮ የአረበኛ ቋንቋ ስለሆነ ነው እንጂ ወደ ሌላ ቋንቋ ቢተረጎም ትርጉም ሌላ ነው። ምሳሌ ፈጣሪ እንደማለት ነው። ኢየሱስ ክርስቶስ ቋንቋ ሲናገርበት ሲያስተምርበት በነበረው ቋንቋ የአምላክ ስም አላህ ነው። አላህ ነበር። እናሳይሽ። እሺ ኤልያስ መቻል ለማውጣት መንቸኛለሁ። ኤልያስ መቻል አንድ ኢየሱስ አምላክ አላህ ነው አሳይላለ። እሺ ከማን በላይ ያለች ሰላም ብያለሁ። ይሰማል? ሰላም እንዴት አለና አለን ሰላም አለ አልሐምዱሊላህ። እሺ እንትን ሻሃዳ ለመያዝ ነበር የገባሁት። እሺ እስልምናን መቀበል ፈልገህ ነው ነበር የገባሁት? እሺ ሻሃዳና ሲዝር እስካሁን እየሰማሁ ነበር። ከታች ከብሶ ይበላ ነበር እና ማስረጃ ላሳየህ ነው። ስማኝ፣ እስካሁን ከታች በሴት ገንዘብ ነበር እየተቀበለ የሚኖረው እና ማስረጃ ላሳየህ። አንዴ እኔ በማስረጃ ነበር ሰዎች ሉቃስ ወንጌል ተበዳሽ ና ሉቃስ ወንጌል ምዕራፍ 8 ከቁጥር 3 ላይ አውጣለት። ኢየሱስ ክርስቶስ አምላክ በሴት ገንዘብ ነበር እየከፈለ የሚኖረው። በማስረጃ ላሳየህ። እኔ ያለ ማስረጃ ላወራ ማን ታወራ? ዝም ብለህ እኔ ያለ ማስረጃ ላወራ። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ያወጣለት። ቆይ ነው በማስረጃ ላሳየህ። አንድ ጊዜ ለምን ወጣ? ኢየሱስ ክርስቶስ በሴት ገንዘብ እየተቀበለ ሲኖር እንደነበርና ልናሳየህ ነው። ሉቃስ ወንጌል ምዕራፍ 8 ቁጥር 3 ምን ይላል? አንዴ እናንብበው። ቁጥር 3 ላይ የሄድሮስ አዛዥ እሺ ምን አንዴ እንትን በለው። ቁጥር 2 አድርገው ትንሽ ከፍ አድርገው እንደዚህ ጠጋ አድርገው። ያ ቁጥር 2 ሴቶች እነርሱም 7 አጋንንት ያወጣላት መግደላዊት ማርያም የምትባል ማርያም፣ ቀጥሎ የሄድሮስ አዛዥ የኩዛ ሚስት ዮሐናም ሶስናም ብዙዎችም ሆነው ገንዘባቸው ያገለግሉት ነበር። አሜን ነው። አንተ አምላኪ ብለህ የምታምነው ነው የሴት ገንዘብ እየተቀበለ በእነርሱ ገንዘብ ሲኖር የነበረው ይወዛል ነው። ሰብስበው ሰርና አምላክ የሴት ገንዘብ እየተቀበለ እየከፈለ ይኖር ነበር። ያው በማስረጃ በገዛ መጽሐፍ ላይ የአንድ ሴት ብር አልነበረ የሚቀበለው የብዙ ሴቶች ገንዘብ እየተቀበለ ይኖር ነበር ብለው ሐዋርያቶቹ አገልጠውታል። እስከ ከይቅርታ ጋር ክርስቶስ ዒሳ ዓለይሂ ሰላም በፍጹም በሴት ገንዘብ አልኖረም፣ ሰርቶ ነበር የሚኖረው። ነቢያቶች ሰርተው ይተዳደሩ ነበር። ገብቷል። ነገር ግን መጽሐፍ ቅዱስ ላይ አምላክ ብለህ የምታስበው አካል ያው የሴት ገንዘብ እየተቀበለ በሴቶች ገንዘብ እየበላ ይኖር ነበር።
ጭራሽ አጋንንት ያወጣላቸውና ገንዘብ ተቀብሎ ይላል። አላህ ወስታ ኤልያስ ቀጥልላችሁ። እሺ መግዲ የአላህ ስም ማን ነው? ኢየሱስ ክርስቶስ የአምላክ ስም አላህ እንደሆነ ያስተማረበት ቦታ ሊያሳይሽ ነው። ኤልያስ ቀጥልላችሁ። ተማም ይሰማሻል መግዲ? እሺ ኢየሱስ ክርስቶስ ማለት ነው የምን ቋንቋ ተናጋሪ እንደነበረ ታውቂያለሽ? ምን ተብሎ እንደሚታመን